ስለ ኢየሱስ ያለው አመለካከት እስልምና ምንድነው? ኢየሱስ በጣም በዚህ አጋጣሚ በጣም ነው የምከታተልህ። ስለ እስልምና ትንሽ እንድታስረዳኝ ፈልጌ ነበር። እሺ፣ ኢስላም አምላክ አላህ ሱብሓነሁ ወተዓላ ለነቢያት ሁሉ ደንግጎ ያዘዘባቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ስለ እስልምና ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረው ሃይማኖት እያለ ይናገራል። ስለዚህ ለቀደምት ነቢያት የተሰጠ ትእዛዝ ነው ኢስላም። እነሆ ዛሬ ለእናንተም አዘዝኳችሁ እያለ ይነግረናል አምላክ አላህ። በሌላ ቦታ ላይ ሲናገር ራሱ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ከከሰሩት ሰዎች ትሆናላችሁ እያለ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኽረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ይህ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም፣ በቀጣዩም ዓለም ከከሰሩት ሰዎች ይሆናል አለ። አምላክ አላህ ሱብሓነሁ ወተዓላ እስልምናን ለተቀበለ ሰው ምን ቃል ገብቶለታል? በቀጣዩ ዓለም የሚለውንም እንዲሁ ነግሮናል። በቀጥታ ገነትን አስገባዋለሁኝ የዘላለማዊ ህይወትንም እሰጠዋለሁኝ ብሏል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል በሱረት ዙኽሩፍ ላይ። እነዚያ በአናቅጾቼ አምነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲት ላይ አልጀነቱ ላ የድኹሉሃ ኢላ አልሙስሊም አሉ። ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢያት ልክ እንዲሁ በተናጠል ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እንመለከታለን። ለምሳሌ ያዕቆብን እንውሰድ። ወያዕቁቡ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ ባላቸው ይላል። እና ይህ ነው አምላክ ይህን የነቢያትን መንገድ እንድንከተል አዟል ማለት ነው። ስለ ኢየሱስ ያለው አመለካከት እስልምና ምንድን ነው? ኢየሱስ በጣም የተከበረ የተወደደ ከአምላክ ዘንድ ቅርብና ታላቅ ደረጃ ያለው ነቢይ ነው፣ መልእክተኛ ነው። አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ፈጥሮታል። ያለ ወንድ ግንኙነት ከድንግል ማርያም ማንም ወንድ ጫፏን ሳይነካት አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ እርሱን ፈጥሮታል። ለእስራኤል ሰዎችም መልእክተኛና ነቢይ አድርጎታል። አላህ በቁርአን ላይ ሲናገር ስለ ክርስቶስ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። ኢየሱስ ራሱ ሲናገር ምን ይላል? ቃለ ኢኒ ዓብዱላሂ አታኒ ልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ይላል። አላህ ነቢይ አድርጎኛል እያለ ይናገራል። ኢየሱስ ክርስቶስ ተአምራቶችን ተሰጥቶ ነበር ከአምላክ ከአላህ ዘንድ የነቢይነቱ ማረጋገጫ የሆኑ ዘንድ። ከእነዚያም መካከል ሙታንን ማስነሳት፣ ማየት የተሳናቸውን አይናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የማይችሉን እንዲሰሙ የማድረግ ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። እነዚህም ሁሉ የነቢይነቱ ማረጋገጫዎች ናቸው። ይህ ነው ራሱ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ራሱ ሳይሆን ከአምላኩ ዘንድ የተሰጠው እንደሆነ ይገልጻል። መጨረሻ ላይ ምን ይላል? ፈተቁላህ ወአጢዑን አለ። አላህን ፍሩና እኔን ማዛችሁን ታዘዙኝ አላቸው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ኢየሱስ ሊሰብክ የመጣው ስለዚያ ስለላከው ስለ አንዱ አምላክ እንጂ ስለ ራሱ አይደለም። እኔን አምልኩኝ ሊል አልመጣም በፍጹም። የላከውን ያንን አንድና ብቸኛ የሆነውን አምላክ አምልኩ ሊል ነው የመጣው። ቀደምት ነቢያትም ለዚሁ ነው የመጡት። መል መሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። አምላክ አላህ ስብሐነሁ ወተዓላ ስለ መሲሁ ሲናገር ምን ይላል? መሲሁ ወይንም ክርስቶስ ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ወኡሙሁ ስዲቀቱን፣ እናቱ ደግሞ እውነተኛ ሴት ነበረች።
ጻድቅ ሴት ነበረች ብሎ አላህ ሱብሓነሁ ወተዓላ ይመሰክርላታል። እርሷም ልክ እንዲሁ አንድ አላህን ስትገዛ አንድ አምላክን ስታመልክ የነበረች ሴት እንጂ ሌላ አይደለችም። ይህን ይመስላል። አመሰግናለሁ። ሻሃዳ የሚያስፈልግ ነበር። አይሽ የምለውን ቃል አብረሽ እየተከተልሽ በል። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል? ይሄ እንዴት ተብሎ ነው የሚቀደሰው? የቤተ ክርስቲያን ብልታቸው እንደ አህያ ብልት የሚያካክሉ ሰዎች ለወሲብ ተመኘቻቸው። ይህ ያስኬዳል? እንደዚህ ይቀደሳል ቤተክርስቲያን ውስጥ? የይሁዳ መልእክት አንድ ሶስት የት ጋ ነው? አንብበዋ ከ3 ጀምረው። ወዳጆች ሆይ ስለምንከፍለው ስለ መዳናችን ልንጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆኖብኝ። ለቅዱሳን አንድ ጊዜ የተሰጠችን ሃይማኖት ኦርቶዶክስ ብቻ ነች፣ ቀጥተኛ መንገድ። ኤርሚያስም 6:16 ቆይ ኤርሚያስ 6:16 ካየው ካነበብከው በመንገድም ላይ ቁም ተመልከት፣ ቀጥተኛይቱ መንገድ ኦርቶዶክስ እንደሆነች በትክክል ወይ አባቴ። ጥያቄው ምን ነበር? ደግሞልኝ ያልኩህ ምን ነበር? እግዚአብሔር ክርስቲያን ሁኑ ብሎ አዟችኋል። እዚህ ቦታ ላይ ክርስቲያን ሁኑ የሚል ቃል አለ። አንዲት ሃይማኖት ከክርስቲያን ውጪ አንዲት ሃይማኖት አለ? ተጠየቀ። ክርስቲያን ሁኑ የሚል ቃል አለ ወይ እዚህ ጋር? የቀደመችው ሃይማኖት ከክርስትና ውጪ ሌላ ሃይማኖት አለ? እኔ ነግሬሃለሁ። አንተ አሁን መጽሐፍ ቅዱስ በስነ ስርዓት ትቀበላለህ አይደል? ክርስቲያን ሁኑ የሚል ቃል አለ ወይ እዚህ ጋር? ለቅዱሳን ብራዘር እየሰማኝ ነው። ለቅዱሳን ምናምነው እኛ ነን አይደል? ኦርቶዶክስ ነው አይደለም? ክርስቲያን ሁኑ የሚል ቃል አለ ወይንስ የለም እዚህ ጋር? ምን አልከኝ? ክርስቲያን ሁኑ የሚል ቃል አለ ወይንስ የለም እዚህ ጋር? ክርስቲያን ሁን። አንተ ይሄ እኮ ደረቅ ጥያቄ እኮ ነው የምትጠይቀው። ክርስቲያን ምን ማለት ነው? ክርስቲያን ሁን የሚል ቃል አዛም ተደርገለ ወይስ መልካ? የምን አዛም? አሁን በስነ ሲጀመር ማለት ገብቶሃል? ስለ ክርስትና ምንም የምትጠይቀኝ ጥያቄ የለም። ነግሬሃለሁ። በቃ ከዚህ በላይ አልነግርህም። ክርስቲያን ሁን ብሎ ምን በቃ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ኦርቶዶክስ ነች። ከዛ ውጪ የለም ባባዬ። እኔ አንተ ላናዳ አይደለም እና ብዙ ጊዜ ላወራህም ፈልግ ነበር። ሁለትም ማለት ብዙ የምጠይቅህ ጥያቄ አለ በአንተ በእስልምና ብዙ የምጠይቅህ ጥያቄ ማለት ሚያስ እሺ ብራዘር አንድ ነገር ብቻ ልጠይቅህ። አንድ ጥያቄ እሱ እንትን በለይና ፈርጃ ማለት ምን ማለት ነው? ፈርጃ ፈርጃ ምንድን ነው ልጅ? ፈርጃ ምንድን ነው? ፈርጃ ከየት ያገኘኸው?
ሱረቱ መርየም 16 የኢምራን ልጅ ምንድነው ብልቷን ነፋፋንላት ፈርጃሃ ነው ፈርጃሃ ነፋፋንላት ሚላል እሱ በስነ ስርዓት ቅር እንዳይል እሱ በስነ ስርዓት አስረዳኝና ያንተ ተማሪ ሆናለሁ። አብሽር የኔ ተማሪ ሳይሆን እሱ በስነ ስርዓት አስረዳኝ። ሁሱ በጣም ስለምፈልገው ነው። በጣም ወላሂ የራሱ ለናንተ ሁለቱም አንፎሎ አድርጌ ነበር። ሰማኝ ብራዘሪ አባቴ አንፎሎ ነበር ያረኩ። ፎሎ አረጋለሁ እንትን እልክልሃለሁ ታወራኛለህ። አብሽር ይሄ ግን በስነ ስርዓት አስረዳኝ። በጣም ስለምፈልገው ነው ማለት አንዳንድ መጠይቀው ጥያቄ ስላለ አሁን በጥሞና አዳምጡ። እሺ ይጠቅማቸዋል። ወላሂ ክርስቲያኖች ካላችሁ አዳምጡ። በጠየቀው ጥያቄ ስለ መርየም አለይሃ ሰላም ነው። ወለቲ አህሰነት ፈርጀሃ ይላል ፈነፈኽና ፊሃ ሚን ሩሒና እያለ አላህ ሱብሓነሁ ወተዓላ ይናገራል። ሜት አድርገህ አንድ እስኪጨርስ እሺ እንረብሽ ትንጻለህ። ሜት አድርገህ እሺ አንተ እሺ አባይ ምን ይላል አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ በሁለት ቦታ ላይ ጠቅሶታል። አንደኛ በሱረቱል አንቢያ ላይ እና ሁለተኛ በሱረት አት-ተሕሪም ላይ ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ይላል። ስለ ማርያም እየተናገረ ነው አላህ ሱብሓነሁ ወተዓላ። ያቺ ብልቷን ከማመንዘር የጠበቀች እያለ ይገልጻታል። ለምንድን ነው ይህን መግለጽ ያስፈልገው አላህ ሱብሓነሁ ወተዓላ? ምክንያቱም አይሁዲዎች ብልቷን ከማመንዘር አልጠበቀችም፣ በዝሙት ነው የወለደችው ልጇን መሲሁን ብለው ስለቀጠፉባት አላህ ሱብሓነሁ ወተዓላ የማርያምን ክብር ይገልጽላት ብልቷን እንደማንም እንዳላረከሰችና በማርከስ ልጇን እንዳልወለደች ሊገልጽላት ዘንድ አላህ ሱብሓነሁ ወተዓላ ይህን የተናገረው ለዚያ ነው። ወለቲ አሕሰነት ፈርጀሃ ያቺ ብልቷን የጠበቀች ከማመንዘር እያለ ይናገራል። አሁን እዚህ ቦታ ላይ ይሄ ልጅ ብልት ያለውን ነገር ምናልባት እሱ የሚያስነውር ነገር መስሎት ይመስለኛል ይሄን ነገር እያነሳ ያለው። ስለዚህ በዚሁ አንፃር እዚህ ጋር እችን ጥቅስ ደግሞ እንድታነባት ልጋብዘህ የጌታ ሰው የኔ ተማሪ እስከሆንክ ድረስ አንብባት። እንትን አለች እቺ ቁጥር 1 የተናሳ ሄሎ በያ ምን ትላለች እቺ የእግዚአብሔር ቃል ነው። በያ ሄሎ ነውሰድ ወረደ ክርስቲያኖች አንብቡት ይንቃል። ጸጋ ይበዛላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። كيف الحال الحمد لله። በጸጋ የምትኖሩ ይህን ቃል አንብቡት። ያስደነግጣል፣ እኛም ደንግጠናል። እንደው ማርያምን ቢወዷት ኖሮ ይህን የቁርአን አንቀጽ ሲያዩ ወላሂ በወደዱት ነበር። ከጥላቻ ራሳቸውን ብታረቁ። ለማርያም ክብር የተገለጸ የሆነ የቁርአን አንቀጽ ነው። የማርያምን ክብር ላጎደፉ ሰዎች የተሰጠ መልስ ነው ከአምላካችን ከአላህ ዘንድ። ብልቷን ያልጠበቀች አመንዛሪ ነች ብለው ሰደቧት። አላህ ሱብሓነሁ ወተዓላ ላ ብልቷን የጠበቀች ያላመነዘረች ንጹህ ሴት ነች ብሎ የተናገረበት ቃል እኮ ነው። ነገር ግን ለማርያም ክብር የላቸው። ለማርያም ክብር ያለው ሰው ይሄን የቁርአን አንቀጽ በጣም እንዳውም ባየ ቁጥር ምን ያክል ንጽህናዋን የመሰከረላት የሆነ አንቀጽ ነው ብሎ ሊደነቅበት ይገባ ነበር። ከጥላቻ ራሳችሁን አረቃችሁ ቁርአንን አንብቡት። ስለ ማርያምና ስለ ኢየሱስ የተናገራቸውን ቃላቶች ብታዩ ቁርአን በጣም ትደነቃላችሁ። በጣም ነው ያከበራቸው። ወለቲ አሕሰነት ፈርጀሃ ብሎ ገለጸ። ያቺ ብልቷን ከማመንዘር የጠበቀች ንጹህ ሴት መባሉ ምንድነው? ብልት የሚለው ቃል ስላገኘህ ከሆነ ከዚያ በላይ አስጠያፊ ቃል ነው ቅድም ያሳየው። አንተ አታነበውም ከልጆች ፊት ይሄን እንትኑ የተቆረጠ ሰው ብለህ አታነበውም። ከዚህ በላይ ሌላ በርካታ ታሳያለህ ከፈልክ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጳውሎስ እናንተኛ የኢየሱስ ክርስቶስ ብልቶች ነን ይላል። ከዚያ በላይ ያለ መጽሐፍ ቅዱስ ላይ ሲቀጥል አጸያፊ ቃል አይደለም ይሄ። ፈነፈኽና ፊሃ ሚን ሩሒና በእርሷም ላይ ከመንፈሳችን ነፋን ይላል። ወይንም ዘራን ማለት ነው። ነፋን የሚለውን በራሳቸው ሲፈላሰፉ ይውላሉ።
ነፈኽና ማለት ነፋን እፋልን ማለት ነው፣ ዘራን ማለት ነው። መጽሐፍ ቅዱስ ላይ ቃል አለ ወይ? አዎ አለ። እፍ አለበት በሚል ቃል ተገልጾ እንጂ መጽሐፍ ቅዱስ ላይ የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ቃል በቃል በቁርአን ላይ ልክ እንዳለው አረበኛው ላይ አለ። በአዳምም ላይ እስትንፋስን እፍ አለበት ይላል አይደለ? የአረበኛው መጽሐፍ ቅዱስ ላይ ብትሄዱ ነፈኽና ነው የሚለው፣ ነፋንበት ነው የሚለው። ማን ነው ያንን ታዲያ ያደረገው ከተባለ መልአኩ ጅብሪል ዓለይሂ ሰላም ነው። አላህ ሱብሓነሁ ወተዓላ ለመላእክቶች አዟቸው የሚያሰራቸውን ስራቸውን አንዳንዴ ወደ መላእክቶች ያስጠጋዋል፣ እነሱ አደረጉ ይላል። አንዳንዴ እኔ ያደረግኩኝ ይላል፣ በእርሱ ትእዛዝ ስለተሰራ። ስለዚህ መልአኩ ጅብሪል ሄዶ የሰራውን ስራ ወደ ራሱ አስጠጋ አላህ ሱብሓነሁ ወተዓላ። ፈነፈኽና ፊሃ ሚን ሩሒና ይላል፣ ከመንፈሳችንም በእርሷ ላይ ዘራንባት ማለት ነው። ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها له. مريم عليه السلام الله يودساتنا بقيتها بأني بالله قال أوني على جنج دقمو بلا قلزات أملاك الله سبحانه وتعالى يتناقرون بنبيات ولا يوردون قال يمبتع من نبرش بلا قلزات يتلقوا الداسين. صدقت مالت زنبلو ما من بتشان لا يمسلاتشو በተግባር በማረጋገጥ ያመነች ስለሆነች ነው ወሰደቀት ብሎ ይገልጻት። በሌላ ቦታ ላይ ወኡሙሁ ስዲቀቱን ብሎ በዚሁ ቃል ይገልጻታል። እናቱ ደግሞ እውነተኛ ሴት ነች ብሎ አላህ ይገልጻታል። መርየም ዓለይሃ ሰላም በማመን ብቻ ያረጋገጠች ሳትሆን በተግባርም ያንን ያመነችበትን ያዋለች እውነተኛ ሴት ነች እያለ የገለጻት ነው። ወኩቱቢሂ በመጽሐፍቶችም ያመነች ነች። ወካነት ሚነል ቃኒቲን በእኔ ትእዛዝ ላይ ቀጥ ካሉትም ነበረች እያለ አላህ ይገልጻታል። ይህ ሁሉ ስለ ማርያም የተነገረው ውዳሴ ነው። የመጀመሪያው ውዳሴ ምንድን ነው ከተባለ ከዝሙት ንጹህ መሆኗን የመሰከረበትና አይሁዶችን አፋቸውን ያዘጋባቸው የሆነ መልስ ነው። እነርሱ በዝሙት ነው የተገኘው ብለው እስካሁን ድረስ ያምኑልሃል ኢየሱስ ክርስቶስ አንድ ከሮማዊ ሰው ጋር ባንዴራ ከሚባል ሰው ጋር ግንኙነት አድርጋ ወልዳው ነው ብለው አይሁዶች ይህን የሚያምኑት መጽሐፍህ ላይ ዮሐንስ ወንጌል ላይ አለ። አይሁዶች ከፊቱ ቆመው ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ ቁርአን መጥቶ እኮ ነው ባይ ጊዜ ብልት የሚል ቃል አለና እንዴት ብልት ይላል አምላክ። የቅድሙን ያሳየው እኔውን አገባኝ መጽሐፍ ላይ ዳሽ የተቆረጠ ብላን ትሰላል። ሌላ ልጨምር ከተባለ በጣም ስንቶች አሉ። ሕዝቅኤል 23 እናንብበው እንዴ እግዚአብሔር ስለሆኑ ዝሙተኞች ሴቶች እያወራ ኦላና ሆሊዋ የሚባሉ ቃል በቃል ምን ያለ ዘጋ ላሳያችሁ ወሲብ ያደረገችባቸው ሰዎች እየገለጸ እግዚአብሔር ብልታቸው ልክ እንደ አህያ ብልት የሚያካክል ሰዎችን ለወሲብ ተመኘቻቸው እያለ ይናገራል። ነው ላሳያችሁ። ብልታቸው እንደ አህያ ብልት እያለ እየተናገረ እግዚአብሔር ብልቷን ከማመንዘር የጠበቀች ብሎ ስለተናገረ ልታደውሩ ትመጣላችሁ። ይሄን ይነግሯቸዋል። ላይቭ ከፍተው እየተሳደቡ አይደለ ያንቋሸሹ ብልት የሚላለ እያሉ እዛ እየተሽከረከሩ እየተፈላሰፉ ሲሳደቡላችሁ ብላሉ። ከዛ የተጻፈው እንጂ አላነበበም ትላላችሁ። የሱ ተማሪ ነኝ እያለ ነበር አሁን እዚህ ጋር ገብቶ ማለት ነው። ይሄን ፍልስፍናቸውን ነው የተጻፈው እንጂ አላነበበም የምትሉት አይደለ? መጽሐፉ ላይ ያለው ምንም የሚያስወቅስ ነገር የለም። ለዚያ ነው ሙስሊሞች ፊት መተህ አንብበው እስኪ ስንለ ጊዜ እዚህ ገብቶ ማንበብ ይፈራው ትዛቻው አለ አይደል? ያንኛውን አሳያችሁ። ብልታቸው እንደ አህያ ብልት የሚያካክል እያለ እግዚአብሔር ይናገራል። ይሄ ምን እናድርገው? ሽኑሃ አለ ይደወይሰ ከእንደ
وعليكم السلام ورحمة الله وبركاته. አራተኛው እንዴት ነው? አራተኛው ቆይ ላሳያችሁ እንዳደነግጡ። እሺ ቅዱሳን ይታያቸዋል። ሕዝቅኤል ምዕራፍ 23 እዚህ ጋር እግዚአብሔር ስለ ሁለት ሴቶች ይናገራል። ያው ከወጣትነታቸው ጀምሮ በዚያም ጡታቸው ታሸ እያለ ይናገራል እግዚአብሔር። ያው እዚህ ጋር እነሱም በግብፅ አመነዘሩ፣ ሁለት ሴቶች ነበሩ ይላል። ሁለት ሴቶች ነበሩ እነሱም በግብፅ አመነዘሩ ከወጣትነታቸው ጊዜ ጀምሮ፣ በዚያም ጡታቸው ታሸ፣ የድንግልናቸውም ምንድነው ተወሰደ ይላል። ድንግልና እንደተወሰደ ምናምን ይናገራል። ያው የድንግልናቸውን ጉያ ተዳበሰ ይላል። የታላቂቱ ስም ኦሆላ የእህቷም ኦሆሊባ ትባላለች። ምን አይነት ሰዎች ናቸው ድንግልናቸውን የወሰዱባቸው ብለን ስናይ እግዚአብሔር ይናገራል። እዚህ ጋር ቁጥር 20 እንመልከት። ቁጥር 20 ምን ይላል? የጌታ ሰዎች ኑ ያው እና እዚህ ጋር ቁጥር 20 ያው ብልታቸው እንደ አህያ ብልት ብልታቸው እንደ አህያ ብልት አባለዘራቸውም ይላል እንደ ፈረስ አባላዘር በሆኑ ወንዶች የተያዙ ቁባቶችን እንደሚያደርስ እርሷም በፍትወት ተመኘቻቸው ይላል። ያሰላ አባላዘር ስለ ስፐርም መጠን የፈረስ ስፐርም ያክል ያላቸው ሰዎች እያለ እየተናገረ ነው የጌታ ሰው። ይሄን አሁን ከህፃን ልጆች ታነቡታላችሁ። ይሄ እንዴት ተብሎ ነው የሚቀደሰው? የቤተ ክርስቲያን ብልታቸው እንደ አህያ ብልት የሚያካክሉ ሰዎች ለወሲብ ተመኘቻቸው። ይሄ ያስኬዳል? እንደዚህ ይቀደሳል ቤተክርስቲያን ውስጥ? አስተውሉት። መስጂድ ውስጥ ነኝ። እሺ ጥያቄ ያለውና የገባቸው ልጆች አሎ ተቋረጠ።